አንዲትም ሴት በዚህ ነገር ከዚህ በኋላ መሞትም መጎዳትም የለባትም። በሚዲያው ላይ በሁሉም ከሴት ጎን ነን የሚሉት መቆም አለባቸው። ሴት ልጅ ፍትህ ይገባታል እያሉ በየቦታው የሚያለቅሱ ሰዎች ሁሉ ለዚች ልጅ ካልቆሙ ውሸታም ናቸው ማለት ነው። ስለዚህ በህይወት ትኑር ኦኬ፣ በህይወትም አትኑር መረጃ ያምጡ። ሁላችንም ከጎናችሁ ነን። ሰያ ይህንን ብቻ ለመናገር ነው የገባሁት። ምናልባት ገስት ላይ ባልገባ አለ በቃ ስለዚህ እንፈልጋለን ፍትህ እንፈልጋለን። ልጅቷ ለልጇ ለቤተሰቦቿ ትምጣ። የሚፈልጉትን ነገር ሁሉ መጥተው እዚህ ጋር ማውራት ይችላሉ። ሶሻል ሚዲያ ነው። ፎቶ ስጡን፣ እኛም ቪዲዮ እንሰራለን። እኔ ግን አሁን ለልጅቷ ቪዲዮ እሰራለሁ። ፍትህ እንጠይቃለን። እዚህም አብራችኋት ለሆናችሁ በጣም እናመሰግናለን። ይህንንም ላመጣችሁ እናመሰግናለን። በዚች ልጅ ምክንያት የብዙ ሴቶች ነፃነት ሊወጣ እንደሆነ መገመት አለባችሁ። ከሀቅ ጎን ቁሙ፣ ከእውነት ጎን ቁሙ። ብዙ እህቶቻችን ጠፍተዋል ተብለው በየቦታው ወድቀዋል ሞተዋል ተብለው ግን በህይወት አሉ ማለት ነው። ስለዚህ እባካችሁ ሰያ እኔ ከጎን ነኝ። የምትፈልገው ነገር ካለ አለው። እሺ ገዝት ያልገባሁት ያው ጀራባ ስለሆነ ነው። አመሰግናለሁ። እኔም ልወጣ ነው። አንድ ነገር ብቻ የምለው ለገጠሬው ነው። ለገጠሬው ግን መቼም ቢሆን ህሊናውን ሲወቅሰው የሚውል ነገር ነው ያደረገው። ያልሞተች ልጅ እውነት ጎበዝ ቤተሰብ አለን ሁላችንም። ቤተሰቦቻችን አሁን እርገጤ ሙቷል ብለው ለእናቴ ቢነግሯት ለወንድሞቼ ቢሰሙ የሚሰማው ስሜት ቀላል አይደለም። በዚህ ልክ ነው የቤተሰብን እንትን የጎዳው። እኔ በጣም የገጠር ልጅ ምን እንደነካው ባላቅም በጣም የሚያሳዝን ጉዳይ ነው የሆነው። ዛሬም ነገም ግን ልጅቱ በህይወት ካለች ልጅቱ እንድትመለስ ወደ ነበረችበት ስራውን መስራት ይችላል። የገጠር ልጅ ደላላው ዘመዱ ነው፣ በግልጽ መጥቷል። ምንም መደበቅ የለበትም። ካልመለሰ ግን ዋጋ ይከፍላል። የሚደበቅ አይደለም ጋይስ። ወሬ መሬት ላይ ወርዷል ጉዳዩ። በቃ 4 ነጥብ። የገጠር ልጅ ወደ ብትይ ወደ ብትል የሰው ልጅ ሙቷል ብለህ የመላይ ጥለህ ሂደህ ስታበቃ ሙቷል ብለህ ቤተሰብን አስረድተህ አገር አስለቅሰህ ስንት አይነት ጠባሳ ጥለህ ሰው ላይ ዛሬ ብትል መሸመሽ ማንም አይፋታ። ደንቆሮ አትሁን። እናቴ ትሙት ራስህን አጥሪያ ከዚህ ነገር ልጅ 4 ወር ሙሉ ምንድን ነው አይደለም። እኛም ዝም ያልነው አቡፋን ነው። እኛም ዝም ያልነው ስለምናውቀው ልጁን እንደው የኛው ነው እያልን ለመሸፋፈን ሞከርን። እሱ ግን ጭራሽ ልብስብስ አድርጎ መሄድ ነው የሚፈልገው። ህሌና ካለ ህሌና ይውቀስህ። እህት ካለህ እናት አለ አለ። ከሴት ነው የተወለድከው። ይቺ ሴት የተሰቃየችው ስቃይ እዛ በረሃ ላይ በአንተ እናትና በአንተ እህት ቢሆን እንዴት ነበር የምታየው? በእናትህ ድራማህን እዚህ ጋር ማቆም አለብህ። ድራማህን ትተህ ልጅቱን ማዳን አለብህ። 4 ነጥብ። ከዚያ ውጭ እምቢ ካልክ ገብተንበታል። ሁላችንም እንለጠልጣለን፣ እናዝለጠልጣለን እስከ መሬት ማለት ነው። ይሄ ደግሞ አቅማለን ታውቃለህ። እያንዳንዴ ማለማውራት ፈልገን እንጂ ምንም አታመጣም። ሞትን እንከላከላለን። ከዚህ በኋላ የሚፈጠረውን ነገር እንሄድበታለን። ምንም የሚያስፈራ ነገር የለም። እንዴ አንድ ጊዜ እኔ ቅድም ደጋግሜ ተናግሬያለሁኝ። ይመች የምትባል ግለሰብ በተሰጠው በ24 ሰዓት ውስጥ ልጅቱን ድምጧ እንድታሰማን ወደ ጅዳም ሆነ ወደ የምትፈልግበት ልጄ ጋ ነው የማሄደው ብላለች ብለዋል። ልጄ ጋ ድረስ ብላለች ብለዋል። በቀጥታ ወደ ጅዳ መንገድ እንዲጀምር አድርግ። 24 ሰዓት እስከዛ እኛም አለን፣ ስንነሳም እንሄድበታለን እስከ 24 ሰዓት ድረስ። ከዛ በኋላ ግን ጉዳዩ ከኛ ቁጥጥር ውጭ ሊሆን ስለሚችል የሚያገባን ነገር ሊኖር አይችልም። እስከ 24 ሰዓት ግን በምትችለው ጥርስህንም ነቅለክ ይሁን እግርህንም ነቅለክ ልጅቱ አለው ማለት አለባት። ወደ ጅዳ ለመንጣት መንገድ መግባት አለባት። አሁን ጨርሻለሁ። ዛሬ ስራ ስላልሰራው እስቲ 100 ምናምን ሰው ይቀራል የመኪና ዕጣ። አሁን የመኪና ዕጣ ቁረጡና ሂዱ። ቆርጣችሁ ደግሞ ገንዘብ ያስገባችሁ። ስንት ብር ነው? ወደ ሳውዲ ወደ ቤተሰቧ ወደ ልጇ ከሆነ የምትፈልገው ወደ ልጇ መመለስ አለባቸው። ከዛ ውጪ እስከ ጥግ እንፈጃጃለን። አለቅ። ይሄ ነው ቁርጥ ያለ የውሳኔ ውስጥ ያለ የሰው። አንዴ ላውራ ወንድሜ፣ አንዴ ላውራ። ይመች ዝጋም እንደምታዳምጥ ስለማቅ ነው። ምክንያቱም አንድ ራሳ ላይ ተወልደን አድገናል። እዛ ሀገርም ወደ 20 ዓመት ሊሆንህ ነው። ምንም አይነት እስከዛሬ ድረስ ክፉ ስም ሰምተንብህ አናውቅም። ግን
በጣም ነው ያዘንነው። በጣም ነው የሚያስጠላው። በገዛ እህትህ ላይ እንደዚህ አይነቱን ለቤተሰቦቿ በህይወት እንዳለች እያወቅህ ለቤተሰቦቿ ሞታለች ብላችሁ አንጀታቸውን አስረው በሌለ ነገር አንጀታቸውን ቆርጣችሁታል። በጣም ብዙ ነገር ውስጥ አስገብታችኋል፣ ውስጣችሁ እያወቀ ማለት ነው። እስከ ዛሬ ድረስ ምንም አይነት ክፉ ነገር ሰምተንብህ አናቅም። ጅዳ ላይ ምን እንደምትሰራ እናውቃለን። አንድ አካባቢ ነው የተወለድነው። አንተ የሰፊ በረሌ ነህ፣ እኔ ግርጥ በረሌ ነኝ። በደንብ እንተዋወቃለን። በሀና ላይ ግን ያደረጋችሁት ድርጊት፣ በሀና ላይ የሰራችሁት ስራ አይደለም ሰው የሆነ ሴጣን ራሱ የሚቃወማችሁ ነው። እስከ ዛሬ ድረስ ብዙ ስራ ሰርተሃል ሳውዲ አረቢያ ላይ፣ ግን አንዲትም ክፉ ነገር ሰርተህ አታውቅም። አንዲትም ሰውን አስከፍተህ አታውቅም። ይሄ ነገር ለምን እንደዚህ እንደሆነ ለምን ሀና ላይ ለምን የድሃ ልጅ ላይ ለምን ገና በልጅነት በጨቅላ እድሜዋ የወለደችው ልጇ እንዳታሳድግበት ለምን በዚህ መልኩ ለምን ሀና ላይ ለምን? እንግዲህ የመች እንዳገር ልጅ ነው የምጠይቅህ፣ ሌላ ነገር አይደለም። ሁለተኛ ነገር ሰያ የግል ጉዳዩ አይደለም። ሰያ እዚጋ እንዳንድ ሰው ነው እዚጋ ድምፅ እየሆነ ያለው እንዳንድ ሰው፣ በቃ ሰው ብቻ መሆን በቂ ነው። ያንን መንገድ ሁላችንም እናውቀዋለን። እዛ መንገድ ላይ ብዙ እህቶቻችን ብዙ የድሃ ልጆች ሳይፈልጉ ወልደው በየጫካ የተጣሉ እህቶቻችን አሉ። ለእነሱም ጭምር ይጠቅማል። ዛሬ የሀና በህይወት ኖሮ ለኢትዮጵያ ህዝብ እንደዚህ በኢትዮጵያ ህዝብ እጅ ስር መግባቷ የሀና ጉዳይ ለሌሎቹም ነፃ መውጫ ነው ብዬ ስለማስብ ማለት ነው። ሰያ ግን ስለምታደርገው ነገር በሙሉ ከአሁን ፊትም ያጣየ ልጅ የኛ ልጅ ታግቶ ብዙ ዋጋ ከፍለህ ነፃነት የሌለበት ሀገር ላይ ተቀምጠህ ዋጋ ከፍለህ ብዙ ነገር ሆነህለት አገሩ አስገብተዋል። ለእናት ለአባቱ አብቅተዋል። ይህን የሚከፍልህ የምታምነው አምላክ ነው እንጂ ማንም ውለታህን የሚከፍልህ የለም በዚህ ደረጃ ማለት ነው። የእኛ ልጆች ግን ሁላችሁም በጣም ብዙ ፎሎወር ያላችሁ ሰዎች ስለ ሀና ጉዳይ እንዳታወሩ ይመች ጓደኛችሁ ስለሆነ የሀገራችሁ ልጅ ስለሆነ ብቻ የሀናን ጉዳይ እንዳልሞተች እያወቃችሁ አፍናችሁት ጸጥ ብላችኋል። የድሃ ልጅ ያልፍልኛል ብላ ነው በዛ ሀገር የምትንከራተተው። የሄደችውም ደግሞ የተሻለ ስራ አግኝታ ልጇን እንድታሳድግ ቤተሰቦቿንም እንድትረዳ ብላ ነው እንጂ ሌላ ምንም እንትን የላትም፣ ምንም ኬዝ የላትም። ሌላ ግን ምን መሰለ ሰያ፣ ብዙ እህቶቻችን አሁንም ድምፅ የሚያስፈልጋቸው እህቶቻችን አሉ። የሀና ጉዳይ የአንተ ብቻ አይደለም፣ እዚህ ጋር ያሉት የወንድሞቻችን ጉዳይ ብቻ አይደለም። የሀና ጉዳይ የኢትዮጵያ ሕዝብ ይዞታል። ወደው ሳይሆን በግዳቸው የሀናን ያስለቅቋታል። ምክንያቱም ለራሳቸው ስለሚያስቡ። ይመች ግን የጨዋ ልጅ ነህ፣ የሽማግሌ ልጅ ነህ። በዚህ ደረጃ ቤተሰቦችህን ሚዲያ ላይ እንደዚህ ማስነሳትህ ራሱ አዝኜብሃለሁ። ምክንያቱም ይህን ጉዳይ ድሮ መፍታት ትችል ነበር። እንዳለች እያወቃችሁ ሚዲያ ላይ ሳይመጣ መፍታት ትችሉ ነበረ። ልጅቷን ማስለቀቅ ትችሉ ነበር። አሁንም የባሰ ችግር ሳይመጣ ነገ ተነገ ወዲያ ሳትሉ ልጅቷን አስለቅቅ ይመች። አንተም ያገሬ ልጅ እሷም ያገሬ ልጅ፣ ልጅቷን አስፈታ፣ ልጅቷን አስለቅቅ። የማታስለቅቅ ከሆነ ማንንም ሳንፈራ የምታመጡትን ታመጣታላችሁ እንጂ እንቃወማችኋለን። ምንም ነገር ብታመጡ ወደኋላ ለምን እንዳፈሩ የሸዋ ልጆች እንዳፈሩ እነ ሲመች አካባቢ ያላችሁ እንዳፈሩ ለምንም እንዳፈሩ ማነው እሱ? ምን መሰላችሁ? ወንድሜ ይቅርታ በዝቶባችሁ ወንድሜ ወሎ ሸዋ ትበል የጅዳው ደላላ ነገ ሳውዲ አረቢያ ስታስወጣ የምትኖረው ሳውዲ አረቢያ ነው። ለቤተሰቦች ክብር ስትል ይችን ልጅ አስለቅቃት። ይመች። እየሰማህ ነው። መልካምነትን እየተወራልህ ነው በሀገሮች ልጆች። አህመድ እኔ የሸዋ ወሎ ማለቴ ሳይሆን አንዴ ቤት አማራ ለአህመድ ልንገረው። አንዴ ቤት አማራ ለሸዋ ወሎ ማለቴ ሳይሆን የይመች ሰፈር የሰፈሮቹ ልጆች ነገራችን ልጆች እያንዳንዳችን ለዚች ልጅ ህይወት ሁላችንም ዋጋ ከፍለን ምን እንዳደረጓት ምን እንደሆነች ነገ ለቤተሰቦቿ ጋር ያለንን አድርገን አቅማችንን ተጠቅመን ለቤተሰቦቿ ጋር እንዲቀለቅሉልን ማድረግ ነው። ምንም ነገር ይሁን። እኔም እሱን ነው የምለው። የእሱ የሰፈሩ ልጆች
ኖ እንደዛ አይደለም። አዳምጠኛ ሸሙይ አዳምጥ። የእሱ የተወለደበት አካባቢ ያሉ ልጆች መኖራቸው ለእኛ ይጠቅሙናል። ለዛ ነው እንዳፈሩ ነው ያልኩት እኔ። የለህሽ መርሃባ። እኛ አሁን ይኸውልህ የሰፈር የሚሆን የመንደር የሚሆን እኛ 24 ሰዓት እድል ሰጥተናል። በዚህ በ24 ሰዓት ውስጥ ቻለው ወይም ይችላል የሚባል ሰውዬ ተማክሮ ልጅቱን ወደ ልጇ ዘንዳ ጅዳ እንዲደበልቅ በቀጥታ እንዲደበልቅ እድል ሰጠን እስከ 24 ሰዓት። ከዛ በኋላ እኛ ሙሉ በሙሉ ከጉዳዩ ላይ እጃችን አንሰን እንወጣለን። ከ24 ሰዓት በኋላ እጃችን አንሰኛ ሙሉ ተጉዳዩ እንወጣለን። ከዛ በኋላ ራሱና ራሱ ይዳክራታል፣ አያገባል። ግን በዚህ በ24 ሰዓት ውስጥ ደውሎ ልጅቱ ወደ ጅዳ መንገድ እንድትጀምር ልጇ ጋር እንድትደበለቅ እንዲጀምር ማድረግ አለበት። ከዚህ የቀረ ብናወራው ምንም እንትን አይልም። ደግሞ በተረፈ ነገ ደግሞ እንሄድበታለን። ገባችሁ አይደለም? ስለዚህ ሌሎች ደግሞ ሌላ ችግር ያለባችሁ በችግር ላይ ችግር አጨምሩልን። አንዱን ጨርሰን እስቲ ከዛ ስራ ዛሬ ስራ አልሰራም ማፊ ተሰራም ልባረር እችላለሁ እንግዲህ። ስለዚህ ተራስ ዝም ብላችሁ አንዱ ሳያልቅ አንዱ ዛሬ ስንት ሰው መጡ። ይህን እያዩ እየታገል ያመጣሉ። እኔም ሰብሩ ይመች አንልቀቅ፣ ሌላ ነገር አጀንዳ አንቀሰቅስም። በአንተ ላይ ለሰፈሮች ልጆች